ስለ ጨዋታው ብዙ ሰዎች ስላወሩ ደጋግሜ ስልችት አላደርጋችሁም። ከዚህ ጨዋታ መማር ያሉብንን አስገራሚ ነገሮች ልንገራችሁ። የመጀመሪያው በስኬታችሁም በውድቀታችሁም መኩራራትና ተስፋ መቁረጥ እንደሌለባችሁ። በመጀመሪያው አጋማሽ ኢንተር ሚላን 2-0 እየመራ ነበረ። በዚህም ብዙ ሰዎች ኢንተር አልፏል፣ ኢንተር አሸንፏል ብለው ባርሳ እንደወደቀ ደምድመው ነበረ። ነገር ግን በሁለተኛው አጋማሽ ባርሳ ይህንን ነገር ገልብጦ 3-2 እየመራ ነበር። በዚህም ብዙዎች ደግሞ ሀሳባቸውን መልሰው ቀይረው ኢንተር ሚላን አበቃለት ወደቀ ብለው ባርሳ ደግሞ እንዳለፈ ደምድመው ነበረ። አስቡት፣ ጨዋታው ለማለቅ 2 ደቂቃን የቀረው ባርሳ 3-2 እየመራ ነው የሚገኘው። በተቃራኒው ግን አሁንም በዚች በቀረችው 2 ደቂቃ ውስጥ ኢንተር ሚላን አግብቶ አቻ ሆነ። በተጨማሪ ደቂቃም አራተኛ ግብ አስቆጠሩና ነገሩን በድጋሜ ያበቃለትን ነገር ባርሳ አለፈ የተባለለትን ነገር ገልብጠው ጨዋታውን 4-3 አሸንፈው ወደ ቀጣዩ ዙር አለፉ። እዚህ ጋር 3 ደረጃዎችን እንድትመለከቱ ፈልጋለሁ። የመጀመሪያው ነገር ልክ እንደ ኢንተር ሚላኑ የመጀመሪያው አጋማሽ ስኬት ላይ ብትሆኑም በአሸናፊነት ደረጃ ላይ ብትሆኑም ልትሸነፉ ልትወድቁ እንደምትችሉ። ሁለተኛው ስቴፕ ደግሞ አበቃለት የተባለው ባርሳ ወደቀ የተባለው ባርሳ ከዛ ከውድቀቱ መነሳት እንደሚችል፣ አበቃለት የተባለው ነገር ተቀልብሶ ወደ ከፍታና ወደ ስኬት ሊደርስ እንደሚችል ማለትም ባርሳ ከ2-0 ወደ 3-2 እንደመራው ማለት ነው። ሶስተኛው ነገር ደግሞ ተሳክቶለት የነበረው ኢንተር ሚላን ተመልሶ ወድቆ በድጋሚ ግን አሁንም መምራት እንደሚችል፣ አሁንም ደግሞ ወደ ስኬት መመለስ እንደሚችል መመልከት አለብን። ምንም ስኬት ላይ ብትሆኑ መውደቅ እንዳለ፣ ነገር ግን ከወደቃችሁም በኋላ ድጋሚ ወደ ስኬት መሄድ እንደምትችሉ መረዳት አለባችሁ። ሌላኛው ነገር ደግሞ አንዳንድ ጊዜ እድል በጣም አስፈላጊ ነገር ነች። እንደ ያማል ቢሆን ባርሴሎና 5-10 ጎል ማግባት ይችል ነበረ። ነገር ግን እድል ከነሱ ጋር አልነበረችም። እድል ቢቀናቸው እንደ ልፋታቸው እንደ ድካማቸው ቢሆንማ ባርሴሎና ብዙ ጎል አግብተው ለዋንጫ ይደርሱ ነበረ። ነገር ግን አንዳንድ ጊዜ ልፋት ብቻ ጥረት ብቻ ዋጋ እንደሌለውና አንዳንድ ጊዜ እድል እንደሚያስፈልግ ማወቅ አለብን። እናንተስ ምን ተማራችሁ እስቲ?